አንድ ሰው ከሚያስታውሰው በላይ ረዘም ላለ ጊዜ በግንባታ ላይ የቆየ ህንፃ እንዳለ ብነግሮትስ? በዘመኑ ውስጥ ትውልድ ያለፈበት፣ ግንበኞች መች እንደሚጨርሱት የሚያውቁት ስራ። ዓመታት ያልፋሉ፣ ወቅቶች ይቀያየራሉ፣ ህንፃው ወደ ላይ ያድጋል። ሰራተኞች ይመጣሉ ይሄዳሉ፣ ትውልድ በትውልድ ይተካል። የእርስ በርስ ጦርነቶችን፣ ብዙ የመንግስታት ስርዓትን ያሳለፈ ፕሮጀክት። ተአምር ወይም እብደት በሚመስል መንገድ በድንጋይ የተቀረጸ እጅግ በጣም ድፍረት የተሞላበት አዲስ የሥነ ህንፃው ዓለም ክስተት ሳግራዳ ፋሚሊያ። ይህ ካቴድራል ወይም ጸሎት ቤት ብቻ አይደለም፣ በአንድ የሥነ ህንፃ ሊቅ በሆነ ሰውና በትውልዶች ትዕግስት መካከል የሚደረግ ውይይት እንጂ። እናም ያ ሰው ዘመኑን ለዚህ ራዕዩን መሆን ሰጥቷል። አርክቴክት አንቶኒዮ ጋውዲ በስፔን ታሪክ ውስጥ ዝነኛ አርክቴክት ከመሆኑ በፊት እሱ ከሌሎች ልጆች ጋር እንደ ልቡ ተጫውቶ ማደግ ያልቻለ የታመመ ልጅ ነበር። በ1852 የተወለደው ጋውዲ ሩማቲዝም በሚባል በሽታ ምክንያት ረዘም ላለ ጊዜ ብቻውን አሳለፈ። ይህ በሽታ በዋናነት የሰውነታችን ጡንቻዎችንና መገጣጠሚያዎችን የሚያጠቃ በሽታ ነበር። እናም እንደ ልቡ ተጫውቶ ያላደገው ጋውዲ ልጅነቱን ተፈጥሮን በማውራት ያሳለፈ ይመስላል። የዛፎች ቅርንጫፍ፣ ወንዞች የሚፈሱበት መንገድ፣ በአጠቃላይ ጋውዲ እያንዳንዱ የተፈጥሮ እውነት ቀልቡን የሚስቡት ልጅ ሆነ። እናም ተፈጥሮ የጋውዲ የመጀመሪያው አስተማሪ ነበር ማለት ይቻላል። በኋላም እነዚህን እውነቶች ነበር በስራዎቹ የተረከልን። በ18 ዓመቱም ወደ ባርሴሎና አቀና አርክቴክቸርን ለማጥናት። በትምህርት ቤት ቆይታውም ከአርክቴክቸር ባሻገር ፊሎሶፊ፣ ሂስቶሪ፣ ኢኮኖሚክስ፣ ፍሬንች እንዲሁም ብዙ የእጅ ጥበብ ትምህርቶችን ተከታትሏል። በዚህ መንገድም ራሱን ሰፊ የሆነ የአርክቴክቸር እይታ ባለቤት እንዲሆን አስችሎታል። በመጨረሻም ጋውዲ በ1878 በአርክቴክቸር ትምህርት ክፍል የመጀመሪያ ዲግሪውን አገኘ። በሰዓቱም የነበረው የትምህርት ቤት ዳይሬክተርም ይህን የትምህርት ማዕረግ ለአንድ ሊቅ ወይም እብድ ሰጥተናል፣ እናም ጊዜ ይነግረናል ሲል ተናግሮ ነበር። ጊዜም ነግሮናል። ጋውዲ በባርሴሎና ከተማ ውስጥ የተፈጥሮ ባህሪን መሰረት ያደረጉ ብዙ የግልና የመንግስት ዲዛይኖችን ሰርቷል። ፈጠራን በተላበሱት የመዋቅራዊ ንድፈ ሐሳብ ስራዎቹም ከሌሎች የሥነ ህንፃ ነዳፊዎች የሚለይ ነበሩ። ነገር ግን የሱ ትልቁና ዘመኑን የሰጠበት ስራው የሳግራዳ ፋሚሊያ ቤተ መቅደስ ነበር። ዝግጅታችንም ከዚህ የሥነ ህንፃ ጠቢብ ስራዎች መካከል አስገራሚ የሆነውን ይህን ፕሮጀክት የምናስቃኛችሁናል። አብራችሁን ቆዩ። ይህን የሚመስሉ አስደናቂ የግንባታው ዓለም ስራዎች እንዲደርሳችሁ ቤተሰብ የሆኑ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። ወደ ታሪካችን። ሳግራዳ ፋሚሊያ በ1882 ግንባታው የተጀመረው በአርክቴክት ፍራንሲስኮ ዴ ፓውል ቪሊየር መሪነት ሲሆን ከአንድ ዓመት በኋላ ስራውን ሲለቅ ነበር ጋውዲ የተቀላቀለው። በዚህ ጊዜም የመሰረት መዋቅሮቹ መሰራት የጀመሩበት ሰዓት ነበር። ጋውዲም የጎቲክ እና የአርት ኖቪዮ ስነ ህንፃ ሐሳቦችን በማዋቀር አዲስ የሆነ የራሱን ንድፍ ሰርቷል። እንደ አውሮፓውያን አቆጣጠር በ1883 ዓመተ ምህረት 31 ዓመት ሲሆነው ነበር ስራውን የተቀላቀለው። ጋውዲም በዚህ ፕሮጀክት ውስጥ በ1926 ዓመተ ምህረት ህይወቱ እስኪያልፍ ድረስ ለ40 ዓመታት ያህል ቆይቷል። ይህ ስራውም በሰውና በመለኮት መካከል ስላለው ግንኙነት ሲነግረን ሳግራዳ ፋሚሊያ የፒራሚድ ቅርጽ ያላቸው መዋቅሮች እንዲኖር አድርጎታል። በአጠቃላይ ቤተ መቅደሱ 3 ዋና ዋና ገጾች ሲኖሩት እያንዳንዱ የህንፃው ገጾችም ኢየሱስ ክርስቶስን ህይወት ውስጥ ላሉት ዋና ዋና ጊዜያት ተምሳሌትነት የተሰጡ ናቸው። እነርሱም ልደቱን፣ ሞቱንና ዘላለማዊ ክብሩን ያሳዩናል። እናም ይህ ቤተ መቅደስ ሲጠናቀቅ አስደናቂ ስሜትን የሚፈጥሩ 18 ማማዎች ይኖሩታል። ከማማዎቹ በማዕከላዊነት የሚገኘው ከሁሉም የሚረዝም ሲሆን ተምሳሌትነቱም ኢየሱስ ክርስቶስ ነው። እንዲሁም በዙሪያው 4 ማማዎች የከበቡት ሲሆን የአራቱ ወንጌላውያን ተምሳሌትነትን ይወክላል። ስራው ሲጠናቀቅም 172 ሜትር ከፍታ ይኖረዋል። የዚህ ማማ ከፍታ በአቅራቢያው ከሚገኘው የመንጁክ ተራራ በግማሽ ሜትር ዝቅ እንዲል አድርጎታል። የሰው ስራ ከእግዚአብሔር ስራ በላይ ሊሆን አይችልም ሲል። በሁለተኛ ደረጃ የሚረዝመው ይህ ማማም ተምሳሌትነቱ ለድንግል ማርያም። የቀሩት 12 ማማዎች የ12 ሐዋርያት ተምሳሌትነትን ሲወክሉ በሶስቱ የህንፃው ገጾች ላይም 4 ሆነው ተቀምጠዋል። አስቀድመን እንዳየነው ይህ ቤተ መቅደስ 3 ዋና ዋና ገጾች ሲኖሩት እያንዳንዳቸው የራሳቸው ትርጉም አላቸው። በመጀመሪያ ላይ የምናገኘው ይህ የህንፃው ገጽ የኢየሱስ ክርስቶስን የልደት ዘመን የሚተርክልን ሲሆን የእግዚአብሔር ልጅ ወደዚህ ምድር የሚመጣበትን ጊዜና የፍጥረቱን ደስታ በስራው ያሳየናል። እናም ይህ ገጽ የ3 ማዕዘን ቅርጽ በያዙ በ3 ክፍሎች ተከፍሏል። በግራ በኩል ያለው አንደኛው ክፍል የተስፋ በር የሚል ስያሜ ሲኖረው ተምሳሌትነቱም ለቅዱስ ዮሐንስ ሲሆን፣ በቀኝ በኩል ያለው ደግሞ የእምነት በር የሚል ትርጉም ሲኖረው ተምሳሌትነቱም ለድንግል ማርያም ነው። እንዲሁም በመካከል ላይ የምናገኘው ተምሳሌትነቱ ለኢየሱስ ክርስቶስ የተሰጠ ሲሆን
የልግስና ወይም የቸርነት በር የሚል ትርጉም ይኖረዋል። አርክቴክቱ ከመሞቱ በፊት የተጠናቀቀው ይህኛው የህንፃው ገጽ ብቻ ነበር። እናም ይህን ቅርጽ ቀርበን ስንመለከት የኢየሱስ ክርስቶስ ልደትን እንመለከታለን። እናም ሕፃኑ ኢየሱስ ክርስቶስን ከዮሴፍ ከማርያም እንዲሁም በዙሪያው የከበቧቸው እንስሳትን ምስል እናገኛለን። በቀኝ በኩል ሕፃኑን ለማየት የመጡት እረኞችን ስናገኝ፣ በግራ በኩል ደግሞ የተወለደው ኢየሱስ ክርስቶስን ከሩቅ አገር ስጦታ ለመስጠት የመጡት የሰብአ ሰገል ምስልን እናገኛለን። እናም ከፍ ስንል ለምስጋና የቆሙ መላእክትን እንዲሁም የተወለደው ኢየሱስ ክርስቶስን ለማየት የመጡት ሰብአ ሰገል በመንገዳቸው የመራቸውን ኮከብ ምስል እናገኛለን። በግራ በኩል የተስፋ በር የሚል ስያሜ ባለው ግርጌ ላይ ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ታቅፋ ወደ ግብጽ ያደረገችውን ስደት የሚያሳይ ቅርጽ እናገኛለን። ሌላኛው የህንፃው ገጽ ኢየሱስ ክርስቶስ ለሰው ልጆች ያሳየው ጥልቅ ፍቅር የሚወክል ሲሆን ይህን ሁነት የሚገልጹ ስራዎችንም ይዟል። በግራ በኩል ያሉት ቅርጾች የመጨረሻውን የራት ግብዣ የሚወክል ቅርጽ ሲሆን፣ በቀኝ በኩል ደግሞ የተኛ ውሻ ምስልን ስናገኝ ይህ ውሻ በክህደት የተሰበረ የታማኝነት ምልክት ተደርጎ ይተረጎማል። ይህም ይሁዳ ኢየሱስ ክርስቶስን በመሳም አሳልፎ የሰጠበትን ሁነት ያስታውሰናል። በሁለቱ መግቢያ በሮች መካከል የኢየሱስ ክርስቶስን ግርፋት ስናገኝ፣ በቀኝ በኩል ቅዱስ ጴጥሮስ ጌታውን 3 ጊዜ ከከዳ በኋላ ሲያዝን የሚያሳይ ምስል አለ። ከዚህ በመቀጠል የጴንጤናዊ ጲላጦስ ምስልን ስናገኝ በኢየሱስ ክርስቶስ ላይ ስለሚወስደው ውሳኔ ምን ማድረግ እንዳለበት እያሰበ ያለበትን እውነት የሚያሳይ ሲሆን ከጎኑም 2 የሮማ ወታደሮች ቅርጽ ይታየናል። በዚህ የህንፃው ገጽ መካከል አካባቢ ኢየሱስ ክርስቶስ መስቀል ተሸክሞ ያደረገውን ጉዞ የሚገልጽ ቅርጽ ስናገኝ ከዚህ ምስል በግራ በኩል 3 የተቀመጡ ወታደሮችን እናገኛለን። ኢየሱስ ክርስቶስን ልብስ ለመውሰድ ዕጣ እየተጣጣሉ ሲጫወቱ የሚያሳይ ምስል። ከዚህ ምስል ከፍ ብሎ በመካከል ላይ የተሰቀለው ኢየሱስ ክርስቶስን ምስልን ስናገኝ ከፍ ስንል የሁለቱን ማዕከላዊ ማማዎች የሚያገናኘው ድልድይ ላይ የኢየሱስ ክርስቶስን ትንሣኤ የሚያሳይ ቅርጽ አለ። በዚህ የህንፃው ገጽ ላይ የሚገኙ ሁሉም ቅርጻ ቅርጾች ጆሴፍ ማሪያ በሚባል ቀራጺ የተሰሩ ሲሆን ቅርጾቹም ከጋውዲ የተፈጥሮ ዘይቤ የተላበሱ ስራዎቹ የተለያየ ነበር። የእሱ የአሰራር ዘይቤ ዘመናዊና የጂኦሜትሪክ መስመር ሐሳቦችን የተከተሉ ናቸው። በመጀመሪያ ሰዎችን ከጋውዲ ሐሳብ የሚለይ የሚመስል ስራውን ተቃውመውት ነበር። ነገር ግን ጆሴፍ ማሪያ የነበረውን የኢየሱስ ክርስቶስን ሕማም ለመተረክ እነዚህን ጨካኝ ማዕዘን ያላቸውን መስመሮች በመጠቀም ምስሎቹን ሰርቷል። በሶስተኛ ደረጃ ላይ የምናገኘው የዚህ ቤተ መቅደስ ገጽ የኢየሱስ ክርስቶስን ዘላለማዊ ክብርን ይገልጽልናል። እንዲሁም የእምነት የተስፋና የመዳን ጉዞ ምልክት ተደርጎ ይተረጎማል። ወደ ውስጠኛው የቤተ መቅደስ ክፍል ስንገባ የተለመደውን የቤተ መቅደስ መዋቅር እዚህ አናገኝም። የድንጋይ ደን ውስጥ የመራመድ ያክል ይሰማናል። ግዙፍ ምሰሶዎች ከመሬት ውስጥ ልክ እንደ ዛፍ ግንድ ወደ ላይ ይወጣሉ። እናም ልክ እንደ ዛፍ ቅርንጫፎች ይከፋፈላሉ። ይህም ያልተለመደ መዋቅራዊ ንድፍ ነበር። ከላይ ያለው ጣሪያም ውስብስብ በሆኑ ቅርጾች የተሰራ ሲሆን እነዚህ ቅርጾች አስደናቂ እይታን ከመፍጠር ባሻገር በመዋቅሮቹ መካከል ያለውን ኃይል ያለ ችግር ያሰራጫሉ። በዚህ ስርዓት ውስጥ ከአምዶቹ የሚወጡት ቅርንጫፎችም ወሳኝ ሚና ይጫወታሉ። እናም እነዚህ ቅርንጫፎች እንደ መዋቅራዊ አካል በመሆንና ጣሪያውን በመደገፍ ክብደቱን ወደ ማማዎቹ ያስተላልፋሉ። ይህ የቤተ መቅደስ የውስጠኛው ክፍል ከነዚህ አስደናቂ አምዶች አወቃቀር ባሻገር አስገራሚ የብርሃን ህብርም የተዋበ ነው። ሳግራዳ ፋሚሊያ ታሪክ ከአንድ ህንፃ ታሪክ በላይ ነው። ይህ በጊዜ መካከል የተደረገ የብርቱ ትጋትና የጥልቅ ራዕይ ውጤት ነው። አንቶኒዮ ጋውዲም የህይወቱን የመጨረሻ ዓመታት ሙሉ በሙሉ በዚህ ፕሮጀክት አሳልፏል። እናም ጋውዲ ይህ ስራ በህይወት ዘመኑ ሊጠናቀቅ እንደማይችል በመረዳት ስራውን ለማስቀጠል የሚያስችሉ ዝርዝር ንድፎችን፣ ሞዴሎችንና ሰነዶችን በጥንቃቄ ትቷል። ከሱ ማለፍ በኋላም ብዙ አርኪቴክቶች፣ መሐንዲሶች፣ የእጅ ጥበብ ባለሙያዎችና አርቲስቶች ይህን ስራ ወደፊት ለማራመድ ዕውቀታቸውንና ጊዜያቸውን ሰጥተዋል። ሳግራዳ ፋሚሊያ ዛሬም ከ144 ዓመታት በኋላም በግንባታ ላይ ነው። እናም በ2026 ይጠናቀቃል ተብሎ ይታሰባል። አበቃ።